ጤና ይስጥልን ቤተሰቦች ቻይና ፊሊፒንስን አስጠንቅቃለች ሰሜን ኮሪያ አሜሪካን እንዲሁም ደቡብ ኮሪያና ጃፓን ማስጠንቀቋት ሰምቷል ቻይና ወደ መከበቡ እየገባች ነው የሚሉ ሐሳቦችም እየተነሱ ነው በርግጥ ቻይና ፈንጥቃ ወይንም ደግሞ እንደዚሁ አካባቢውን ውስጥ ገልብጣ መውጣት እንደምትችል እየተነገረላት ነው የፖለቲካ ሂደቱ በኤዥያ ፓሲፊክ አሊያም በኢንዶ ፓሲፊክ ውጥንቅጡ ይወጣ ሊሆን ይችላል የሚሉ መረጃዎች የተጋሩ ባሉበት ሰዓት ነው እንደዚህ አይነት ሐሳብ ይወጣው የአሜሪካው ፕሬዝዳንት ዶናልድ ትራምፕና የቻይናው ፕሬዝዳንት ሺ ጂንፒንግ ለመፍትሄ ይሰራሉ የተባለ ባለበት ሰዓት ነው ውጥረቱ መልኩን እየለወጠ በኤዥያ ፓሲፊክ አደገኛ የሆነ የመጣው ተብሏል እዚህ አካባቢ እንደ ኢራን ሩሲያ ሰሜን ኮሪያ እንደዚሁም ደግሞ ቻይናን መሰል ኃይላት ወታደሮቻቸውን ማንቀሳቀሳቸው ከዛም ባሻገር አሜሪካ እንግሊዝ ብሪታንያ ማለት ነው እንደ ጀርመን ያሉ ፈረንሳይን ጨምሮ እዛ አካባቢ አሜሪካን ተከትለው መንቀሳቀስ መጀመራቸው እና አውስትራሊያም ጦራቸውን ማጠናከራቸው በርግጥም እዛ አካባቢ ስጋት እንዳለ ይጠቁማል ተብሏል እነዚህ የዓለማችን ፖለቲካዊ ጉዳዮችን ወይንም ደግሞ መጪውን ዓለም ስርዓት ለመገንባትም ሆነ ለማፍረስ የራሳቸውን ሚና ከሚወርጡ ቀጠናዎች መካከል ኤዥያ ፓሲፊኮቹ አይላንድ ወይም ደሴቶች ናቸው እየተባለ ይገኛል ይህ ምንድነው ሰሜን ኮሪያስ ቁጣዋ ከምን ተነሳ ደቡብ ኮሪያ ስጋት ላይ ናት ወይ የሚሉትን ጉዳዮች በስፋት እናስመለክታቸዋለን ከዛም ባሻገር የአሜሪካና የቻይና የፖለቲካ ውጥረት እንደሆነ ዓለማችን ተገነዘበዋለች ይህን ጉዳይ ግራም ቀኝም ተመልክተን በስፋት አስመለክታችኋለሁ ቢኒያም ካሴ ነኝ አሁንም የተለመደ ላይክ ሰብስክራይብ ሼር ማድረጋችሁን ቀጥሉ በትክክልም ቁልፍና ወሳኝ ለማንም ያላዳላ መረጃዎችን አጋራችኋለሁ እጅጉን አመሰግናችኋለሁ ቻይና ፊሊፒንስን አስጠነቀቀች የሚለው ሐሳብ በራሱ በርካቶችን እያነጋገራቸው ይገኛል ለዚህ ደግሞ የሰሜን ኮሪያው ፕሬዝዳንት ኪም ጆንግ ኡን ጨምሮ የተለያዩ ኃይላት በተለያየ አጋጣሚና የፖለቲካ ስርዓት አሊያም ሂደት ውስጥ ሆነው ጉዳዩን ለመቃኘት ይሞክራሉ ተብሏል ታዲያ ይሄኛው አጋጣሚ ደግሞ በደቡብ ቻይናና እንደዚሁ በተለያዩ ትንኮሳ በበዛባቸው አካባቢ ያለውን የፖለቲካ መንገድና ውጥረት ሌላ መልክ ሊያሰጠው ይችላል ተብሏል ጃፓንና አሜሪካ የጋራ የጦር ልምምድ ጀምረዋል ወይንም ደግሞ አድርገዋል የሚለው ሐሳብ በተለያየ አቅጣጫ ስጋትን የፈጠረ ሆኗል ሰሜን ኮሪያ ጃፓንን ደቡብ ኮሪያና አሜሪካን በመጀመሪያዎቹ ቀናት የሚያደርጉት የጦር ልምምድ እጅግ ዋጋ የሚያስከፍልና አደገኛ ነው ያለች ባለችበት ሰዓት በደቡብ የቻይና ባህር የሚደረገው ወታደራዊ እንቅስቃሴ እንደዚሁ ስጋትን ፈጥሯል ለዚህም ነው የዓለም ፖለቲከኞች ቁጭ ብለው እና ፕሬዝዳንት ቭላድሚር ፑቲን መፍትሄ ማምጣት አለባቸው የጦርነት ነገር ጉሰማ ላይ ማተኮር የለባቸውም የሚባለው በደቡብ የቻይና ባህር ትንኮሳዎችን ቀጥለዋል ትንኮሳው ካልቆመ ደግሞ ፊሊፒንስ ዋ የሚል ወታደራዊ ትዕዛዝና ማስጠንቀቂያ ቤጂንግ ሰጥታለች የፊሊፒንስ ጉዳይ ከአሜሪካ ፖለቲከኞች ጋር አብሮ የሚታይ ሆነ በመምጣቱ ውጥረቱ በዋሽንግተንና ቤጂንግ መካከል የሆነ እንደመጣ በግልጽ ያስቀምጣል የቻይና ደቡብ ቲያትርዝ ማስጠንቀቂያ መስጠቱ ደግሞ ከዚሁ የፖለቲካና ወታደራዊ ፍላጎት አንጻር ወይንም ቀኝት እንደሆነ የተነገረ ባለበት ሰዓት ሁኔታዎች መልካቸውን ለውጠው አደገኛው የዓለማችን ፖለቲካ መፍትሄ ያስፈልገዋል እንዲሉ ያደረገ ይገኛል በየጊዜው በባህሩ ማለትም በደቡብ የቻይና ባህር ላይ የሚደረግ አሰሳና ወታደራዊ እንቅስቃሴ አይዋጥልኝም በሚል ቤጂንግ በተደጋጋሚ መግለጫ መስጠቷም የሚታወስ ነው አሁንም መግለጫ ሰጥታለች በአመት 3 ትሪሊየን የአሜሪካ ዶላር ንግድ የሚሳለጥበት አካባቢ በመሆኑ ዓለምን በወታደሩም ሆነ በንግድ አሊያም በኢኮኖሚ ለመቆጣጠር ወሳኝ ቦታና ቁልፍ እንደሆነ ይነገርለታል ፊሊፒንስ ማቆም አለባት የሚል መግለጫ ተሰጥቷታል ይህን መግለጫ ደግሞ ማኒላ የምታከብርበት መንገድ የራሷ አካሄድ እንዳላት ይነገራል ያው ዋሽንግተንን የማማከር ፖለቲካዊ ግዴታ እንዳለባት ከቀጠናው ፖለቲከኞች ወይንም ተንታኞች የሚወጡ መረጃዎች በግልጽ ይጠቁማሉ በፊሊፒንስ የተደረገው ወታደራዊ እንቅስቃሴ እጅጉን አስቸጋሪ ከመሆኑን ባሻገር በተለያየ አጋጣሚ ደግሞ ዋሽንግተንና ቤጂንግ ለውጥረት ያቀረበ ሊሆን ይችላል የሚል ስጋትም ተጋርጧል በፊሊፒንስ ኤክስክሉሲቭ ዞን ዋሽንግተን ማኒላ ልምምድ ማድረጋቸው ለቤጂንግ የቁጣ ምንጭ ሆኗታል የአሜሪካ ኤዥያ ፓሲፊክ ጦር ወይንም ደግሞ እዝ ነው ይህን ሐሳብ ያጋራው ታዲያ እንዴት ተብሎ ለምን በምን ሁኔታ የሚል ጥያቄ እዛ አካባቢ አይነሳም ጉዳዩ የቻይናው ፕሬዝዳንት ሺ ጂንፒንግ በደቡብ የቻይና ባህር በምስራቅም ከፈለጉና ታይዋንን እንደዚሁም ደግሞ ሆንግ ኮንግን ጠቅልለው የመያዝ ውጥናቸውን በተወሰነ መጠን ያሳኩበት ደግሞ ያላሳኩበትን ጊዜ የጠበቁ ባሉበት ሰዓት መሆኑ በርግጥም ስጋት ለአካባቢው አገራት አድርጎታል 3500 ሄክታር ተፈጥሯዊ መጠበቂያን የቻይና ምክር ቤት ይፋ አድርጓል
ማለትም ኔቸር ፕሪዘርቭ ይህኛው እጅግ አስቸጋሪ ነው። ቻይና በተለያዩ እንቅስቃሴዎች እዛ አካባቢ ያለውን ቦታ ለመቆጣጠር የምታደርገው ሂደት ነው ተብሏል። ቻይና ሰው ሰራሽ ሐይቅን በመጠቀም ወይም ደግሞ ሰው ሰራሽ ደሴቶችን በመጠቀም ወታደሮቿን በተለያዩ አካባቢዎች በኤዥያ ፓሲፊክ በማስፈር አካባቢውን የናጠችው ነው በሚል ስጋት ተደቅኗል። ፊሊፒንስ ተቃውሟለች። የፊሊፒንስ ተቃውሞ ደግሞ 3500 ሄክታር ቦታን ተፈጥሯዊ መጠበቂያ ተብሎ የተሰየመውን በቻይና ምክር ቤት እንደዚሁ ጫና ውስጥ ለማስገባት ነው ቢባለም ቤጂንግ ግን የሙጥኝ እንዳለች ነው። ታዲያ ይህ ባለበት አጋጣሚ ሰሜን ኮሪያ ደግሞ ጃፓንን፣ ደቡብ ኮሪያን እንዲሁም አሜሪካን የማስጠንቀቂያ ሀሳብ ሰጥታቸዋለች። ለዚህ ደግሞ ቻይናና ዋሽንግተን በዓለም ፖለቲካ ላይ ያላቸውን አለመግባባትና ንትርክ ግምት ውስጥ ያስገባ እንደሆነ ይነገራል። ቻይናና አሜሪካ ከማያግባባቸው ጉዳዮች መካከል የደቡብ ቻይና ባህር የተለያዩ አገራት ጥያቄ በማንሳታቸው እንዲሁም ደግሞ የታይዋን ጉዳይ ነው። በእርግጥ ታይዋን ብቻ አልነበረችም፣ ሆንግ ኮንግም ጥያቄ ሲነሳባት ነበር። የቻይና ጉዳይ ነውና የመጠቅለል እድሉና አጋጣሚውን በማግኘት ፖለቲካዊ አንደምታውን ወደ ራሷ እንደወሰደችው ይነገርላታል። ይህ ሁሉ አለመግባባት ዓለም ላይ ባለበት በተለይም ቤጂንግና ዋሽንግተን በራሳቸው መንገድ የፖለቲካ ሽሚያ ውስጥ ባሉበት ሰዓት አሁን ኢኮኖሚው ሌላ ውጥረት ፈጥሯል። ከኢኮኖሚ ባሻገር ቴክኖሎጂ አብሮ ስሙ ይነሳል። የኪም ጆንግ ኡን ታናሽት እዛው አካባቢ ኪም ዮ ጆንግ ማለት ነው አደገኛ ማስጠንቀቂያ መስጠታቸው ደግሞ እጅጉን ውስብስብ እያደረገው መጥቷል። በሌላ በኩል አሜሪካና ቻይና የሚሄዱበትን ርቀት ከፖለቲካዊ ይልቅ ወታደራዊ ውጥረት ውስጥ እያስገቡት ነው በሚል በግልጽ ተቀምጧል። ለዚህም ነው ቻይናና አሜሪካ ወደ ወታደራዊ ውጥረት የሚሉ ሀሳቦች በግራም በቀኝም እየወጡ የሚገኙት። ታዲያ ሴኡልና አጋሮቿ መጠንቀቅ አለባቸው፣ መጥፎ ውጤት ወይንም አደጋ ይዞ የሚመጣ ጉዳይ እያደረጉ ነው በሚል ማስጠንቀቂያ ሰጥተዋል። የኪም ጆንግ ኡን ታናሽት ኪም ዮ ጆንግ ትርጉም የለሽና አደገኛ ልምምድ በሚል ስም ሰጥተውታል። ቻይናን ከበባ ውስጥ ያስገባ ነውም በሚል የተለያዩ መግለጫዎች የወጡ ባሉበት ሰዓት ሰሜን ኮሪያ አጋር ሆና ደግሞ በቢጫ ባህር አካባቢ ብቅ ብላላታለች ለቻይና። ቻይናን ከበባ ውስጥ ማስገባት ብሎ ነገር የለም፣ ቻይና ሁሉን ነገር በጥሳ የመውጣት አቅም አላት የተባለ ባለበት ሰዓት ኪም ጆንግ ኡን የሰጡት መግለጫም ሆነ ሀሳብ እጅጉን አሜሪካን ሊያሰጋት ይችላል ተብሏል። አሜሪካ ግን በምንም ሁኔታና የፖለቲካ ሂደት ለማንም የማይበገር አቅም አለኝ በሚል በግልጽ አስቀምጣለች። በእርግጥ አሜሪካ በዓለም ላይ ፖለቲካውን በመምራት በዓለም ላይ ቁጥር 1 የጦር ባለቤት በመሆን በዓለም ላይ ቁጥር 1 የኢኮኖሚ ባለቤት በመሆን በዓለም ላይ ዓለምን ጠቅልሎ በማስተዳደርና በመግዛት በ750 አየር ኃይል ወይም ደግሞ የምድር ባህር ኃይል እንደዚሁም የተለያዩ አካባቢዎችን በመቆጣጠር አቅሟን አሳድጋለችና በቀላሉ የምትታመስ አሊያም የምትሸበር እንዳልሆነች በግልጽ ተቀምጧል። በደቡብ ኮሪያ ጄጁ ደሴት የሚደረገው የጦር ልምምድ ለሰሜን ኮሪያ ስጋት ሆኗል። የአየር የባህርና የሚሳይል ጦር ልምምድ በመሆኑ እጅጉን አስቸጋሪ ያደርገዋል። ለዚህም ነው ፒዮንግያንግ ስጋት አለኝ በሚል በዋሽንግተን ሴኡልና ቶኪዮ ላይ ጥያቄ ያነሳቸው። ፍሪደም ኤጅ ይባላል። ፍሪደም ኤጅ እንግዲህ በተለያዩ አጋጣሚዎች ሲደረግ የነበረ የጦር ልምምድ በመሆኑ አሁን ሰሜን ኮሪያ ስጋቱ ለኛ ነው የሚል ሀሳብ አጋርታበታለች። አርብ የሚጠናቀቅ ይሆናል። ቻይና እስከ 500 የሚደርሱ የኒውክሌር አርጫፎች እንዲሁም ሰሜን ኮሪያ እስከ 60 የሚደርሱ እንዳሏት ይታወቃል። በዛ ላይ አሜሪካ ዓለማችን ላይ ቁጥር 2 ኒውክሌር ታጣቂ ሀገር በመሆኗ እጅጉን ውስብስብ ቀጠና ያደርገዋል። ሰሜን ኮሪያ ደግሞ ጇን አጥፋ እንደማትቀመጥ በተደጋጋሚ እየገለጸች ይገኛል። ደቡብ ኮሪያ ውስጥ 28000 የአሜሪካ ወታደሮች እንደሚንቀሳቀሱ ይታወቃል። ቀይ መስመሮች ታለፉ የሚባለውም ከዚህኛው የፖለቲካ ግንዛቤ አንጻር እንደሆነ በስፋት ይነገራል። የአሜሪካ ፖለቲከኞች ከጀጁ ባሻገር በተለያዩ አካባቢዎች በኤዥያ ፓሲፊክ ኢንዶ ፓሲፊክን ጨምሮ ማለት ነው ኃይላቸውን ማጠናከር ይፈልጋሉ። ሰሜን ኮሪያ ግን ከቻይና ጋር አብሬ በመስራት ፕሬዚዳንት ቭላድሚር ፑቲንንም እንደዚሁ አብሬ በመያዝ ሁኔታውን ቆጣጠሯለሁ ያለች ይገኛል። ሰሜን ኮሪያና ደቡብ ኮሪያ ከ1949 ጀምሮ ሲለያዩ ከ1950 እስከ 53 እንደ ፈረንጆቹ አቆጣጠር ጦርነት ውስጥ መግባታቸው ይታወሳል። ሰሜን ኮሪያ በቻይና እንደዚሁም በምስራቅ ጀርመንና በሩሲያ ማለትም በዛኔዋ ዩኤስኤስአር ሶቪየት ህብረት ተደገፈች። ደቡብ ኮሪያ ደግሞ በመንግስታቱ ድርጅት በሚመሩ ኃይሎች ምዕራብ ጀርመን፣ ፈረንሳይ፣ ብሪታንያ፣ አሜሪካን ጨምሮ ኢትዮጵያን እንዲሁም የተለያዩ አገራት ተሰልፈው ተፋልመውላታል። ይህ ደግሞ የዓለምን የፖለቲካ ስርዓት ያንን ቢሆን ጥያቄ ውስጥ ያስገባ ነው በሚል የምዕራቡ ዓለምና የምስራቁ ዓለም ፖለቲካ ሆኖ ቀጠለ። ለዚህ ደግሞ ዛሬም ጫናው እንዲቀጥል ተደርጓል። ከአያት እስከ የልጅ ልጅ የሚመሯት ሰሜን ኮሪያ የኒውክሌር ጦር መሳሪያዋን በማጠናከር ማን ይነካኛል የሚል አቋም ላይ ናት። ኪም ኢል ሱንግ፣ ኪም ዮ ጆንግ እንዲሁም ኪም ጆንግ ኡን ያለ የቀጠለው
ያለው የአካባቢው የፖለቲካ ሂደት በተለይም የሰሜኑ ኮሪያ ክፍል እንደዚህ አይነቱን አስቸጋሪ ጊዜ እንዲመጣ አድርጓል በሚል ጥያቄዎች እየተበራከቱ ይገኛል። የአሜሪካው ፕሬዝዳንት ዶናልድ ትራምፕ ኪም ጆንግ ኡንን በመጀመሪያው ዙር ፕሬዝዳንትነታቸው ማለትም ከ2017 እስከ 2021 ድረስ 3 ጊዜ አግኝተዋቸው ነበር። አሁንም እንደሚያገኟቸው ይፋ ቢያደርጉም ኪም ጆንግ ኡን ግን እንደዚህ አይነት ቀልድ ብዙም የሚመቸን አይደለም፣ ፖለቲካ ከሆነ ፖለቲካ፣ ወታደራዊ ውጠት ከሆነ ወታደራዊ ውጠት በሚል የሙጥኝ እንዳሉ ነው። ለዚህም ነው የዓለምን ፖለቲካ በየትኛውም መንገድ ለመቋጨት ዛሬ የአሜሪካው ፕሬዝዳንት ዶናልድ ትራምፕ ሚናቸው የዋዛ አይደለም እየተባለ የሚገኘው። በዚህኛው ሂደት ደግሞ ዓለም ላይ አሉ ከተባሉ አስፈሪ ወታደራዊ ኃይሎች መካከል የሰሜን ኮሪያ ተጠቃሽ በመሆናቸው በቀላሉ የማይታይና አስቸጋሪ ሊያደርገው እንደሚችል ይነገራል። ሁሉም ነገር በሰበር ዜና መልክ በሚቀርብባት ዓለም ዛሬን መፍትሄ ለመስጠት የቻይናው ፕሬዝዳንት ሺ ጂንፒንግ፣ የሩሲያው ፕሬዝዳንት ቭላድሚር ፑቲን እንዲሁም የአሜሪካው ፕሬዝዳንት ዶናልድ ትራምፕ አብረው ሊቆሙና አብረው ሊሰሩ ይገባል ተብሏል። በእርግጥ የዓለም የፖለቲካ ስርዓትን ራስ መንገድ የመውሰድና የመቋጨቱ አካሄድ ዛሬ ከትላንቱ ጋሪ ነው ቢባለም ራሳቸው ፕሬዝዳንት ዶናልድ ትራምፕ ለመፍትሄ ይሰራሉ ብለዋል። አሜሪካ የምታደርገው ሁሉ ለዓለማችን መፍትሄ ሊያመጣ ይችላል ቢባለም አሁን ባለው ሁኔታ ግን ብዙ ኃይላት እንቅስቃሴያቸው አስቸጋሪ የሆነ በመሄዱ አስፈሪ ሊሆን ይችላል። በእርግጥ የአሜሪካው ፕሬዝዳንት ዶናልድ ትራምፕ ከሺ ጂንፒንግና ከፕሬዝዳንት ቭላድሚር ፑቲን ጋር አብሬ የመስራት አቋምና አስማሚያ ያለኝ በሚል በተደጋጋሚ መናገራቸው መፍትሄ ሊመጣ ይችላል የሚል ተስፋ እንዲጣል አድርጓል። ቤጂንግ፣ ሞስኮና እንደዚሁም ደግሞ ፒዮንግያንግ አብረው በመስራት የሚታወቁ ኃይላት በመሆናቸው ጉዳዩን ውስብስብና አስቸጋሪ በቀላሉ የማይፈታ ለምዕራቡ ዓለም ያደርገዋል ተብሎ ይጠበቃል። በእርግጥ የተለያዩ ሂደቶችና አካባቢዎች ላይ ያለውን ሁኔታ ግምት ውስጥ ማስገባት የዓለማችንን ፖለቲካ እንደ መፍትሄ ለመስጠት ይቆጠራልና ዛሬን ከትላንቱ ጋር አሰናስኖ መስራት አሊያም የፖለቲካ ትርጉም መስጠት ያስፈልጋል እየተባለ ይገኛል። ይሄኛውን ሂደት ደግሞ ራሳቸው ፕሬዝዳንት ዶናልድ ትራምፕ ሊከተሉት እንደሚችሉ ይነገራል። በተለይም ሰሜን ኮሪያ ጓም አሜሪካ ውስጥ ኒውዮርክ እንደዚሁም በጠቅላላ አሜሪካን መምታት የሚችል የጦር መሳሪያ አሊያም ሚሳኤል አለኝ ማለቷ እንዲህ አይነቱን ውጥረት ሌላ መልክ ሊያሰጠው ይችላል ተብሏል። ውድ ተመልካቾቻችን ላይክ፣ ሰብስክራይብ፣ ሼር ማድረጉን ቀጥሎ የተለያዩ ሀሳቦችን አጋራችኋለሁ። ኮሜንት ካላችሁም ኮሜንት መጻፍ ትችላላችሁ። ታንክ ዩ ቨሪ ማች።